አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት ናችሁ? ሊዳና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጋሽዬ መተዋል። የሳቃችን ምንጭ የምር ቡታጅራ ሲመጡ ጨረቃዎቻችን ማለት ነው ከሙሽዬ ጋርና ከጋሽዬ ጋር ሲመጡ እንዴት ደስ እንደሚለኝ ወላሂ። ደግሞ ሁለታቸውንም በጣም ነው የምወዳቸውና ሙሽዬንም በጣም ነው የምወዳቸው፣ ጋሽዬንም ደግሞ በጣም ነው የምወዳቸው። ብቻ ረጅም እድሜ ከጤና ጋር ይስጣቸው። ፈጣሪ ሰላማቸውን ያብዛላቸው። የልጅ ልጅ ልጅ የሚያዩ ያድርጋቸው። እነሱ ዛሬ መርቀውናል ለኛም እና እኛ ደግሞ አሜን አሜን እያላችሁ እሺ። በደንብ ተመርቀናል። ደግሞ ይደርሳል፣ ከልባቸው ስለሆነ ይደርሳል ውዶቼና ስልካችሁን ጠረጴዛ ላይ ያስቀምጣችሁ አሜን አሜን በሉ፣ እጃችሁን ዘርግታችሁ ማለት ነው። የምሬን ነውና መርቃት አይታለፍም። ጨረቃዎቻችንም ተመርቀውልናል ማለት ነው። እንግዲህ ጋሽዬ ያው የቀረው የለም ማለት ነው። ዛሬ በደንብ ነው የተመረቅ ነው። ሰላምክን ያብዛው። በጣም እናመሰግናለን ጋሽዬ። ረጅም እድሜ ከጤና ጋር አብዝቶ ይስጥክ። ሙሽዬ የኛ ደርባባ ናት። በጣም ተወዳጅ ናችሁ። ብቻ ጤናችሁን ሰላማችሁን ብዝዝት ያደርግልን እና የሀይሚዬ የቅመምዬ እናት ማዘሯም ደግሞ እንደምታውቋት ካሜራ ብዙ አይደለችም ምናምን ሲሉ ነበር ከዚህም በፊት ሰምታችኋልና እሳቸውም በጣም ደስ የሚሉኝ እናት ናቸውና አላህ ረጅም እድሜና ከጤና ጋር አብዝቶ ይስጥልን። እና ወዶች ዛሬ የሆነ ፓርት ላይ በጣም ነው ያሳቀኝ ጋሽዬ። ወይኔ እኔ እዚህ ሁኜ ማለት ነው ብሩኬ እንዴት እንደሆነ አይታችኋል አይደለ? አፍረትም አለ በቃ የሆነ እሱም በጣም እየሳቀ ነበር ምናምንና እኔ ራሱ እዚህ ሁኚ እንትን እያልኩኝ ማለት ነው። እኔ እንጃ በጣም ነው የሳኩት። እና ብቻ ይመችዎት፣ በጣም ዘና አድርገውናል። ይመችዎት ጋሽዬ። እና ዛሬ እንግዲህ ሀይሚዬ ተገንታለች፣ ፕራንክ ተደርጋለች። ብሩኬ አጋጣሚውን እየተጠቀመ ይሰጣታል ይሄን ፕራንክና ቅመሜ ደግሞ ሴፍ ታደርግና ደግሞ ትመጣለች ደግሞ እሷም ማለት ነውና ይመቻችሁ። ለማንኛውም እና ብሩኬ ካያችሁት ከዚህም በፊት ምናምን ሙሼ ጋር ሂዳ እንደዚህ ምናምን አጋጣሚውን ተጠቅሞ ነበር ፕራንክ ያደረጋት። አሁንም የሆነ ብቻ እንደ ትላንት የሆነ ነገር ከተፈጠረ ያን ነገር ያስብና ወደ ፕራንክ ቀይሮ ይመጣል ምናምን ማለት ነውና ብሩኬ እያንዳንዱ ነገሮች አጋጣሚዎችን ይጠቀማል ምናምን እና ቅመምዬ ደግሞ አዘናግታ ታስብና ትሰጠዋለች ደግሞ ማለት ነውና ብቻ ሁለታችሁ ብቻ እንደዚህ ከቤተሰብ ጋር ምናምን እንደዚህ ስትመጡ ከጀማአው ጋር ከራሳችሁ ከጓደኞቻችሁ ጋር ምናምን ብቻ ይመቸናል ማለት ነው። ሰላማችሁ ብዝዝት ይበልልን። በጣም ደስ ብሎኛል ዛሬ ከጋሽዬ ጋር ስለመጡ እና እያሰብኩት ነበር መቼ ነው ከጋሽዬ ጋር የሚመጡት ምናምን እያልኩ እያሰብኩት ነበርና ቡታጅራ ከመጡ አይቀር ሙሼንም ጋሽዬንም እያገኙ እንደዚህ ወደኛ ሲመጡ ደስ ይላልና ሰላማችሁን ብዝዝት ያድርግልን። ዛሬ እንግዲህ ውለዱ ክበዱ ተብለው ተመርቀውልናል ጨረቃዎቻችን። ይሄ የኛም የብዙሃን ምርቃት ነውና እንግዲህ ዛሬ አንድ ጥያቄ ጠይቆ ነበር ብሩኬ ማለት ነውና መውለድ ነው ከባዱ ወይስ አብሮ መኖር ነው ብሎ ነበርና ጋሽዬ የሰጡት ምላሽ ደግሞ ከበቂ በላይ ያው ተመልሷል። የትኛውም ትዳር ቢሆን የትኛውም ፍቅር ላይ ያለ ነገር እርስ በርስ መከባበር፣ መረዳዳት፣ መተሳሰብ፣ መደማመጥ፣ ከዛ ትንሽ ነገር ሲፈጠር ደግሞ በንግግር ማመን፣ በንግግር መፍታት መቻል። ይሄ በመጫጫህ ወይም ደግሞ እልከኝነት ምናምን ነገር ሳይሆን ላይክ ቁጭ ብሎ በመነጋገር ማመን፣ በመነጋገር ነገሮችን መፍታት። የትኛውም አይነት ችግር ሲፈጠርባችሁ ያው ሰይጣን የሆነ በቦታው ስትሆኑ ይወሰውሳልና ወደ ሌላ ነገር ውስጥ ያስገባል። ከዛ እልክ ምናምን ብስጭት፣ ንዴት ምናምን ነገር ስላለ በሰዓቱ ይሄን ነገር አናስበውም እንጂ የትኛውንም ያክል ችግር ቢፈጠር ከተነጋገራችሁ የማይፈታ ችግር የለም። ገባችኋ? እና ለትዳር ደግሞ ዋናው ቁልፍ ነገር ምንድነው? የሆነ ነገር ሲፈጠር በንግግር መፍታት መቻል አለባችሁ። ከዛ ደግሞ መቻቻል የሚባል ነገር አለ። የሆነ የባሌን ባህሪን የካወኩት የሆነ የሚጠላውንም የሚወደውንም ታውቃላችሁ አይደለ? አብራችሁት እስከኖራችሁ ድረስ የራሳችሁን ሰው ባህሪ ጸባይ ታውቃላችሁ ጠንቅቃችሁ ማለት ነውና ያን ነገር የሆነ ደካማ ጎን ለእያንዳንዳችን የሰው ልጅ ሲባል እያንዳንዱ ሰው የሆነ ጸባይ የሆነ ደካማ ጎን አለው። ገባችሁና ያ ደካማ ጎን ብዙ ነገር ጥሩ ነገር ካለ አንድ መጥፎ ነገር ወይም ደግሞ ሁለት መጥፎ ነገር ሊኖረው ይችላል። መጥፎ ስላችሁ ያን ያክል የከፋ ነገር ወይም ደግሞ ለህይወት አደጋ የሚያደርስ ነገር ላይ አይደለም እያልኳችሁ ያለሁት፣ ግን የሆነ ከባህሪ ሊሆን ይችላል
ብቻ በአንዳንድ ነገር ቀለል ያለ ነገር የለም። እንደዚህ አይነት ነገር የትኛውም ሰው ላይ አለ ገባችሁና ያን ነገር ደግሞ የሆነ የምታልፉት ነገር አለ ችግር የለውም ምናምን ነገር እያላችሁ አንዳንድ ነገሮችን የምታልፏቸው ነገሮች አሉ። ያ መቻቻል ይባላል ገባችሁ። አንዱ የአንዱን ባህሪ ሲያቅ ያን ነገር የሆነ ማለፍ የሚባል ነገር አለ እና ሁሉም ነገር ላይ የሆነ ችክክ ካላችሁ ሁሉም ነገር ላይ እንደዚህ ነው እኔ ያልኩት የሆነ ነገር ምናምን ነገር እያላችሁ ነገር የምታካብዱ ከሆነ ትዳር በዚህ መንገድ ሊቀጥል አይችልም ማለት ነውና መቻቻል፣ መተሳሰብ፣ መረዳዳት አንዱ ያንዱን ነገር መረዳት መቻል አለበት። ሴት በተፈጥሯችን የሚያዳምጠን ሰው እንፈልጋለን፣ የሚያከብረን ሰው በጣም አብዝተን እንወዳለን ምናምን ነገርና ያው ማንም ባይጠላም ይሄን ነገር ግን ሞርዛን ሴት ላይ ደግሞ የሆነ ግንን ያለ ነገር ይታያል ታውቃላችሁ ይሄን ነገርና ወንድ ልጅ ሲያከብረን ሲያዳምጠን በጣም ነው የምንወደው እና እሱ ነገር አለ። ከዛ ወንድም ልጅ ደግሞ እንደዚሁ በተመሳሳይ ከሴት ልጅ ከራሱ ሰው የሚፈልገው ነገር አለ መከባበር። እሱም ክብርን በጣም ከምንም በላይ ወንድ ልጅ ክብርን ይፈልጋል፣ መከበርን ይፈልጋል እና ከዛም በላይ ደግሞ እንደዚሁ በንግግር የምታምን ይሄ ጭቅጭቅ የማታበዛ አይነት ሴት ሲሆን ሞርዛን ደስ ይለዋል ምናምን ነገርና ብቻ እንደዚህ አይነት ነገሮችን ትዳር ላይ መልመድ መቻል አለብን። እነዚህ ነገሮች ሁሉ ደግሞ ፍቅር ካለ እነዚህ ነገሮች ሁሉ ይኖራሉ። ግን በፍቅርም ውስጥ ደግሞ እነዚህ ነገሮች የሚጠፉበት ታይም ምናምን ሊኖር ስለሚችል እነዚህን ነገሮች ልማዳችንና የሁል ጊዜም ባህሪያችን አድርገን ልናስባቸው ይገባል ማለት ነው ውዶቼ። መከባበርን፣ መደማመጥን፣ መነጋገርን እነዚህ ሁሉ ሁል ጊዜም ቢሆን ሊኖሩ ይገባል በህይወት እስካለን ድረስ ማለት ነው ውዶቼና እንደዚህ ሲሆን ትዳር ዘላቂነት ይኖረዋል ውዶቼ። ከዛ በኋላ ልጅ ቢመጣ ምን ቢል ምንም ችግር የለውም ውዶቼና ፍቅር ካለ የትም ይመቻችኋል ውዶቼ፣ የትም ይመቻችኋል እና ዋናው ነገር ለሰው ልጅ ፍቅር ይኖር፣ እውነተኛ ፍቅር ይኖር። እውነተኛ ፍቅር ካለ ይሄ እነዚህ የዘረዘርኳቸው በሙሉ በውስጡ ስለሚኖሩ ምንም በቃ የትም ብትኖሩ ይመቻችኋል። ልጅ ብትወልዱም ችግር የለውም፣ አብራችሁ ተሳስባችሁ ታሳድጉታላችሁ። እንዳለው ጋሽዬ ደግሞ አንድ ልጅ ሲወለድ የራሱ የሆነ በረከት ይዞ ነው የሚወለደው። ወደፊት ያ ልጅ ምን ይዞ እንደሚመጣ አታውቁም። ብቻ የሆነ የሰው ልጅ ሲወለድ የራሱ የሆነ ነገር ይዞ ነው አይደል የሚወለደው። ማናችንም ብንሆን የራሳችን የሆነ ነገር ይዘን ነው የምንወለደውና በቃ ልጅ ቢመጣም ምንም ችግር የለውም ማለት ነው። አብራችሁ ተባብራችሁ ታሳድጉታላችሁ። ፍቅር ከሌለ እዛ ጋር እናንተ ሳትግባቡ ግን ልጅ ከወለዳችሁ ይሄ ልጅ በመሀል ይሰቃያል፣ ብዙ ነገሮችን ያያል። በጣም የሚያስጠላ ህይወት ነው የሚኖራችሁ ገባችሁ? እና መንከራተት ነው፣ ልጁንም ማንከራተት፣ በእናንተ ችግር ልጁም ይጎዳል ማለት ነው። ስለዚህ ወደ ትዳር ሲገባ እውነተኛ ፍቅር ሊኖር ይገባል። መግባባት አለባችሁ። አብዛኛውን ትዳሩ እየፈረሰ ያለው ምንድነው? ሳይግባባ እየተጋባ ነው ገባችሁ? ቸኩሎ ምናምን የሆነ ነገር ብቻ ያስብና ያ ነገር ብቻ እስኪሆንለት ድረስ በመቸኮል ወደ ትዳር ቶሎ ብሎ ይገባል ገባችሁ? ግን ማስቀደም ያለባችሁ ይሄ ነገር እውነተኛ ፍቅር ነው አይደለም የሚለውን ነገር ብቻ ያው ዋናው ነገር ውዶቼ ይሄ ነገር ሰበብ ነው እንጂ ትዳርንም የሚወፍቀው ጥሩ ትዳርም የሚሰጣችሁ ጥሩ ፍቅረኛ የራስ ሰው የሚሰጣችሁ አላህ ነው አይደለ? ግን እናንተ ደግሞ በተቻላችሁ አቅም ጠንካራና አስተዋይ ልትሆኑ ይገባል ነው፣ ሰበብ አድራሽ ልትሆኑ ይገባል ነው እንጂ አብዛኛውን ነገር ያው ፈጣሪ ነው የሚያውቀው ማለት ነውና ፈጣሪ ለሁላችንም አላህ ጥሩ ትዳር ጥሩ ፍቅር እውነተኛ ፍቅር ይስጠን ማለት ነው ውዶቼ። እና ቅመምዬና ብሩኬ ደግሞ አሁን እያየናቸው በመጣንበት ጊዜያት ውስጥ በጣም ብዙ ነገር በጣም ብዙ አንድ አይነቶች ናቸው ማለት እችላለሁኝ። አብዛኛውን ነገር ያመሳስላቸዋል። እሱም ቅን ልጅ ነው፣ ቅመምዬም ቅን ልጅ ናት፣ አስተዋይ ልጅ ነች፣ እሱም አስተዋይ ልጅ ነው። አርቆ አሳቢ ናቸው፣ የትንሽ ትልቆች ናቸው። ብዙ ነገራቸው በጣም ያመሳስላቸዋል ምናምን ነገር እና ትንሽ ይሄ ከእድሜያቸው አኳያ መነጫነጩ ልከኝነቱ ምናምን ሊኖር ይችላል። ይሄ ነገር ግን በጊዜ ሂደት ምናምን እየተስተካከለ የሚመጣ ነገር ነው ገባችሁና እንደነሱ አይነት በፍቅር የሆነ እንዳለው ጋሽዬ 2 አመት አሁን ቀላል አይደለም አይደለ? በፍቅር በመተሳሰብ ምናምን የሆነ በመተማመን ውስጣቸው ንጹህ ስለሆነ ነው እስካሁን ድረስ የቆዩት። ስለዚህ እነዚህ ልጆች ተጋብተውም ነገጧት ትዳር ያን ያክል ከባድ አይሆንባቸውም ገባችሁ? እንደዚህ ትዳር ውስጥ ሞር ሲገቡ ደግሞ ይበልጥ ከዚህ በላይ በደንብ ነው ፍቅራቸው እንትን የሚጨምረው። ምክንያቱም እስካሁን ድረስ የሆነ ተማምነው በቃ አለ አይደለ ክብራቸውን ጠብቀው ምናምን ያሉ ልጆች ስለሆኑ ወደፊት ደግሞ ትዳር ውስጥ ሲገቡ ሞርዛን የበለጠ ደግሞ
የሚያምር ይሆናል ማለት ነው ፍቅራቸው ምናምን። ከዛ ደግሞ ልጅ ሲመጣ ደግሞ ልጆቻቸውን እያዩ ደግሞ በጣም ይደሰታሉ ምናምን፣ ትዳራቸው ያማረ ይሆናል ማለት ነውና ስለዚህ እንደዚህ አይነት ትዳር እንደዚህ አይነት ህይወት ለሁላችንም ይስጠን ማለት ነው ውዶቼና ጋሽዬ የመለሰለት ነገር በጣም ትክክል ነገር ነው። መቅደም ያለበት የነሱ እንትን ነው ፍቅር ነው። ፍቅር የሌለበት ልጅ መውለድ ማለት ምንም በቃ ይሄ ሌላ ትልቅ ጥፋት ነው ማለት ነው። ስለዚህ ብሩኬም የተናገረው ነገር ልክ ነው፣ አስተማሪ ነው። ጋሽ የመለሰው ነገር ደግሞ ትልቅ አስተማሪ ነው ማለት ነው ውዶቼ። ከዛ በተጨማሪ የሀይሚዬ ስነ ስርዓት ማሻአላ በቃ አይደለ ለአባቷ ምን ያክል እንትን እንዳላት የሆነ እንዴት ነው በቃ ረጋ ብላ ነገሮችን በትዕግስት ምናምን አባቷን አዳምጣ አንድ አይደለ በቃ ስነ ስርዓቷ በጣም ደስ የምትል ልጅ ነችና ብሩኬም እንግዲህ ፕራንክ ሲያደርጋት በጣም ስለሚወዳት የሆነ ተንበርክካ ምናምን ይቅርታ ስጠይቀው አስተውላችሁ ከሆነ ብሩኬ የሆነ የማዘን በስስት እያያት ምናምን ነገር ሁሉ ነበር ማለት ነውና ጋሽዬም እንደዛው ልጃቸው እንደዛ እንትን ስትል አልችልም ምናምን እያለ ነበር እንደሰማችሁት ማለት ነውና ብሩኬም ደግሞ ለጋሽዬ ያለው ክብር፣ ጋሽዬ ደግሞ እንዴት ነው የሚወደው ብሩኬን ታድሎ የምር በጣም ነው የሚወደውና ብሩኬ ምንም ነገር ቢለኝ ያደርጋለሁ አለ። በቃ እኔ ብሩኬ ምንም ነገር ብሎኝ እምቢ ምለው ነገር የለም እኮ አለ። የምር ከዚህ በፊትም ሲል ነበር ማለት ነውና ምን ያክል እንደሚወደው እንዲወደው ያደረገው ደግሞ የራሱ ባህሪ ስነ ስርዓት በጣም ቁጥብና ስነ ስርዓት ያለው ልጅ ስለሆነ ነው። ገባችኋ? እና ማንኛውም ሰው የሚወዳችሁ በተግባራችሁ በስነ ምግባራችሁ ነው። እና ብሩኬም ለሰው ልጅ ያለው ክብር እንኳን አይደለም ለጋሽዬ ይቅርና ለትንሽ ትልቁ ያለው ክብር የተለየ ነውና ቅመምዬም የኔ ቆንጆ የኔ አስተዋይ በጣም ደስ የሚል ነገር ነበር። ብቻ ግን የሆነ ድንግጥ ስትል መጀመሪያ ደግሞ ወይ ጋሽዬ ግን ቅመምዬ እንዳለችው ቁጣውም ቀልዱም አያስታውቅም። አሁን የምር ነው እኮ የሚመስለው ገና ስትመጣ ሰላማት በይኝ አላት ከሆነ ያልኩት እኔ ራሱ እንኳን አይደለም ቅመምዬ ማለት ነው ያስደነግጣል ምናምን ነገር ግን በጣም ነው የሚችሉት ትወና። አረረረ ቅመምዬ በሱ ወጣ ነው ለካ እንደዚህ እሳት የሆነችውና ማሻአላ ነው። ብቻ ሰላማችሁ ይብዛልን። ከዛ በተረፈ ቲክቶክ ላይ እንግዲህ ስቶሪ ላይ ያደረገችው ነገር ሁላችሁም አይታችኋል። ሁሉም ሰው ያው ዲስከስ አድርገውበታል ምናምን እኔ ትንሽ ልበል ብዬ ነው እንጂ ሁሉም ሰው ያው የራሱን አስተያየት ሰጥቶበታልና ቅመምዬ ልክ ነች ያለችው ነገር እህት ለእህቱ ጠላትን አያዘጋጅም ያስከብራል እንጂ አያስንቅም ምናምን ነገር ያለችው በጣም ትክክል ነች። በጣም ትክክል ነች። ምንም ነገር ሲሆን ደግሞ እንደዚህ አይነት ነገሮች የሆነ እንደዚህ አይነት ቦታ ላይ የሚነገሩ አይደለም። ገባችሁና በውስጥ ማውራት ያለባችሁ ነገር በውስጥ መጨረስ፣ እንደዚህ ደግሞ ፐብሊክ የሆነ ቦታ ላይ ማውራት ያለባችሁ ነገር ደግሞ ማወቅ እና አንዳንዴ የምናወራውን ነገር ብናቅ መልካም ነው። አንድነታችን ውበታችን ነው ተብለናል ውዶቼ። አዎ እውነት ነው። አንድ ነን። ነገም ከነገ ወዳም ወደፊትም በአንድነት እንቀጥላለን ማለት ነው። ጨረቃ ፋሚሊ ከየትኛውም ኦዲየንስ ጋር ከሌላ ሰው ጋር እየሄዳችሁ አትናቆሩ። ምንም ነገር ቢሆን የሆነ ጥፋት እንኳን ብታዩ ባላየለፉት በቃ ተሽለን መገኘት መቻል አለብን። ከጨረቃዎቻችን ጋር ወደፊት መጓዝ አለብን ማለት ነው። ከማንም ጋር ትጣሉ እና እምላችሁ ነገር ሌላው የቅመም አሁን አብረሽና ሩታ በሚጣሉ ሰዓት ቅመሜን መዘቀዝቋላችሁ፣ ብሩኬን መዘቀዝቋላችሁ። ሲጀምር ቅመሜ ምን አገብቷት ነው በአብረሽና በሩታ ድራማ እሷን እንደዚህ እያመጣችሁ እንትን የምትሉትና ረፎ ስነ ስርዓታችሁን ያዙ። አሁን ግን አቁማችኋል ይመስለኛል። አይ ቲንክ ግን ሰሞኑን ስላየሁ ነው እንደዚህ አይነት ነገር። ያው እኔ ብዙ ጊዜ ገስት ምናምን ገባ ስለማልን ሌላ ቦታ ላይ የሆነ ቦታ አለ እኔ የምገባበት ቦታ በቃ እዛ ቦታ ብቻ ነው የምገኘው። ከዛ ውጭ ግን ሌላ ቦታ ምናምን አልገባም እና አላየሁም። ምናልባት በርዶም ሊሆን ይችላል። በርዶ ከሆነ ጥሩ ነው። ግን ደግሞ ከዚህም በኋላ የሆነ ነገር ኮሽ ባለ ቁጥር ልጆቻችንን በማያውቁት ነገር እየዘቀዘቃችሁ እንትን ባትሉ ጥሩ ነው። እንግዲህ የምትሰሙ ከሆነ ማለት ነው። ለማንኛውም ሰላማችሁ ብዝዝት ይበልልኝ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።